መመለስን ከማስተማሩን ባሻገር ዮሴፍን ያለው ቃል አለ። ዮሴፍ ስትመለስ አለው ስትመለስ ሕፃኑንም እናቱንም ይዘና። ብዙ ሰው ብቻውን መመለስ ይፈልጋል። ያለ እመቤታችን ክርስትና ያለ ወልደ እግዚአብሔር ክርስትና ወልደ አብ ወልደ ማርያም ሳይሉ ሃይማኖት አይሆንም። መመለስ እንዴት ነው መመለሱ ማለት አለበት። እንዴት ነው መመጣው ማለት አለበት። አቅጣጫው ይሄ ነው። ወደው ሰብአ ሰገልም ሲገብሩለት ቅዱስ ማቴዎስ የተናገረው በዚህ አያይዞ ነው። ወድቆ ሰገዱ ሎቱ አርአሁ መዛግብቲሆሙ ወድቀው ሰገዱለትና ረከብዎ ለሕፃን ምስለ ማርያም። እንዲያውም እናቱን ሕፃኑን ከእናቱ ጋር አገኙት ነው ያለው። ብቻውን አላለ አገኙት። ምን አደረጉ? ወድቀው ሰገዱለት፣ እጅ መንሻ ቀረቡለት። ከማን ጋር ስላገኙት ነው? ከእመቤታችን ጋር ስላገኙት ነው ሰብአ ሰገል የገበሩለት። ስለዚህም ዮሴፍ ነው ያለ ሕፃኑንና እናቱን ይዘ ና ወደ እስራኤል ና ወደ ኢየሩሳሌም። እውነት ኢየሩሳሌም የሚጠራን ስንት ሰዎች አለን? ኢየሩሳሌም የሚናፍቀን ስንት ሰዎች አለን? ኑ ወደ ክርስትናው ኑ ወደ ኢየሩሳሌም መንፈሳዊ ሕይወት፣ ኑ ወደ ኢየሩሳሌም ተዋህዶ፣ ኑ ወደ ኢየሩሳሌም ቅድስና፣ ኑ ወደ ኢየሩሳሌም የቤተ ክርስቲያን አገልግሎት፣ ኑ ወደ ኢየሩሳሌም ሥጋ ወደሙ። ይሄ ጥሪ አለ። ዛሬም ይጠራናል ሁላችንም። ምናልባት ድምፁን ሰምቶ የሚመለስ ሰው ከሌለ በስተቀር እንጂ የእግዚአብሔር ድምፅ አላቆመም። የእግዚአብሔር መልአክ ድምፅ አላቆመም። ይሄ ቃል ይናገራል። ዮሴፍ ና መቼ እስከ መቼ ድረስ በስደት ትኖራለህ? እስከ መቼ ድረስ ተራቁተህ ትኖራለህ? የሰው ሀገር፣ የባዕድ ሀገር፣ የስደት ሀገር እስከ መቼ ድረስ እንኑር? እውነት ይሄ ዓለማዊነት፣ ይሄ አኗኗር፣ ይሄ ስደት፣ ይሄ መኮብለል፣ ይሄ መጥፋት እስከ መቼ እንኑር? ትናንትም እዚያው ላይ ስደት ላይ፣ ዛሬም እዚያው ስደት ላይ፣ ከነገ ወዲያም ደግሞ እንዲሁ አቅጣጫችን የሚመለስ ይመስላል። አካሄዳችን የሚያመጣን ይመስላል። ወደ ቤተ ክርስቲያን ዓለም የሚመራን ይመስላል። ይሄ ከባድ እየሆነብን ያለው። ስለዚህ የእግዚአብሔር መልአክ ዮሴፍን ከተኛበት ቀስቅሶ ተነስ ተሰደህ አትኑር፣ አገር ግባ ና ብሎ አስነሳው። እንቅልፋችን መቼ ይሆን የሚለቀን? ይሄ ነዘላልነት መቼ ነው የሚለቀን? ዙሪያችን የሚደረገውን ማናይበት መንገድ እንዲሁ አዚም ቅዱስ ጳውሎስ ኦ አብዳን ሰባ ገላትያ፣ እናንተ የገላትያ ሰዎች ሰነፋችሁ፣ ማን ነው አዚም ያደረገባችሁ ነው ያለ። ማን ነው አዚም ያደረገብን? እንዲሁ እንቅልፍ ሚለን፣ እንዲሁ ውድቅት ሚለን፣ ማሰነፍ ወዲያ ማለት እንዲሁ ክርስትናውን የምንገፋበት ዘመን ማብቃት የለበትም። አሁንም አንነቃም፣ አሁንም አያሰነሳንም፣ አሁንም አይበላንም፣ አሁንም አይቆረቁረንም፣ አሁንም ህይወት አይታየንም። ትናንትም እዚሁ ዛሬም እዚሁ። ለምን ነው ራሱ የማይቀሰቅሰው ሰው? ለምንድን ነው ወኔው የማያሳየው? ክርስትናው የማይገልጠው ለምንድን ነው? መንፈሳዊነቱ የማያሳየው? ይሄ ማለት እኮ ክርስትናን በትክክል ሲያሳየው ያን ጊዜ ያ ሰው ተነስቷል ማለት ነው። መመለስ። እውነት